ጀግና የሚያረገን እለት እለት ከምድር አጀንዳ አውጥቶ በሰማያዊ አጀንዳ የሚያኖር ከሞት ላይ ስልጣን እንዳለው ከፍርሃት የሚገላግለን ተስፋ ከመቁረጥ የሚገላግለን ከችግር ከምናልፍበት ከምድር ነገር መያዝ የሚገላግለን የትንሣኤው ኃይል ሲገባ ብቻ ነው። ነገር ግን በክርስቶስ ኢየሱስ ሞትና ትንሣኤ መግባት ሆነልን ወገኖቼ። ሰውን የሚያስጨንቅ ወገኖቼ ገንዘብ ማጣት አይደለም፣ በሽታ አይደለም። ሰውን የሚያስጨንቀው ሞት። ኃጢአተኛ ሆኖ አይደለም የተሰቀለው። ኃጢአት የዓለምን ኃጢአት ሁሉ ይዞ ነው የተሰቀለው። እኔንም ሞት አይዘኝም በሉስት። ሞት አይዘኝም። ከሞት በኋላ ሕይወት አለ። ማንም በክርስቶስ ቢሆን ይላል ምንድነው? አዲስ ፍጥረት ነው። አሮጌው ነገር ምን ብሏል? አልፏል። እነሆ ሁሉም አዲስ ሆኗል። ርስት እዚሁ፣ ምኞት እዚሁ፣ ድብድቡ እዚሁ፣ ችግሩ እዚሁ። ምድራዊ ሸተናል። ሰው በሰማይ ነገር አይጣላም። ሰው የሚጣላው በምድር ነገር፣ በምድር ላለ ነገር። ዛሬ ቤት ስጠኝ፣ ነገ መኪና ስጠኝ፣ ከነገ ወዲያ ስራ ስጠኝ፣ ይሄኛውን ስጠኝ። አንድ ቀን አልጋ ላይ መጋደል ሁሉን ጥሩ። ኢየሱስ ይመጣል። በማንኛውም ሁኔታ በምድር ብታልፉ እሱ ቁም ነገራችሁ አይሁን። ቁም ነገራችሁ ግን የተከፈለላችሁ በትንሣኤ ከጌታ ጋር መነሳታችሁ ለዘላለም ሕይወት መጋበዛችሁ ነው። ስማችሁ በሰማይ መጻፉ ነው። ለሚበላ እንጀራ አትሩጥ። እሱ አንድ ቀን በልተህ ነገም ይርብሃል። ዛሬ ፎቅ ሰርተህ ነገም ሌላ ያምርሃል። ይሄ ውሸት ነው የምንኖረው ወገኖች። የምድር ኑሮ ውሸት ነው። በሉ እስቲ አቃታችሁ፣ አንገታችሁን አነቃችሁ። ውሸት ነው። ህልም አልሜ ነበር። ያ ህልም ትዝ አለኝ። ምን እንደው ታውቃላችሁ? አንድ ጊዜ ለ3 ቀን የጾም ጸሎት ወሰድኩና ሌላ መንፈሳዊ ጥያቄ ነበረኝና በዛ ላይ እግዚአብሔር እንዲናገረኝ ጸልይ። በሶስተኛው ቀን እግዚአብሔር በህልም ተናገረኝ። የተናገረኝ ምንድነው? ያየሁት ህልም ሰማይ ማየት እስከምችለው ድረስ የኳየር ልብስ የለበሱ ዘማሪዎች ሰማይ ሞልተውታል። በህልሜ ነው ማየው። ከዛ በጣም ትልቅ ክንድ ልኬ ኳየር እንደሚመራ ይመራቸዋል እንዲያለ እና ዘምሩላት ሲላቸው ሰማለሁ። የዘመሩልኝ መዝሙር የአይን አበባ መዝሙር ነው። ምን እንደው ታውቃላችሁ? ይሰማል እግዚአብሔር ይሰማል እግዚአብሔር ይሰማል። ያው ነው እርሱ ሁሉን ያውቃል፣ እንደሚያውቅ እንዲሁ ያደርጋል። ይሄንን በእውነት ነው የምነግራችሁ። በህይወቴ ልረሳው ማልችለው ነው። በቃ ሰማዩ በሙሉ ይዘምራል። ስራችሁ አይቋረጥም። ገና ትዘምራላችሁ፣ ገና መድረክ ትሞላላችሁ፣ በሰማይም ትቀጥላላችሁ። ለብዙዎች መልስ እግዚአብሔር ያድርጋችሁ። በእናንተ ዝማሬ እግዚአብሔር ብዙዎችን ያንሳ፣ የሞተ ህይወት ይዝራ። በትንሣኤው ኃይል ከዚህ ቀጥሎ ያላችሁ የዝማሬ ዘመን የተባረከ ይሁን። እግዚአብሔር ይባርካችሁ፣ ጌታ ይባርካቸው። እንዲሁም ከአርብ ጀምሮ ኮንፈረንስ ነበረን። አርብ ዕለት ፓስተር ሳሚ ነው ያገለገለው። ሙቱ አለን፣ በመስቀል ላይ ሙቱ አለን። ስንታችሁ ሞታችሁ እንደመጣችሁ አላቅም። እግዚአብሔር ይርዳን። ቅዳሜ ደግሞ ዶክተር ጅግሳ ተፈጸመ በመስቀል ላይ አለን። ክብር ለኢየሱስ ይሁን። ሞታችንም ሁሉም ተፈጽሟል። ስለዚህ ዛሬ ደግሞ የትንሣኤው ኃይል በሚል እንነጋገራለን። የትንሣኤውን ኃይል እግዚአብሔር እንዲገልጥልን ምናቅ ይመስለናል እንጂ ገና ብዙ አልተረዳነውም። የትንሣኤው ኃይል ጥልቅ ነው ወገኖቼ። ሁላችንም እንነሳና የእግዚአብሔርን ቃል ካነበብን በኋላ በዚህ ላይ ትንሽ ተነጋግረን እንዲሁ ወገኖቻችን ያምልኮ ዘማሪዎቻችን እንደገና መተው ደግሞ ይዘምሩልናል። ክብር ለኢየሱስ ይሁን። ሁላችንም በማቴዎስ ወንጌል ምዕራፍ 28 ላይ እናነሳውና ክብር ለእግዚአብሔር ለአምላካችን ይሁን። ከምዕራፍ 28 ከቁጥር 1 እስከ 10 ያለውን በጌታ በኢየሱስ ስም አነበዋለሁኝ። ይሄ እንግዲህ በትንሣኤ ጊዜ የሆነው ታሪክ ነው። ያው በብዙ በወንጌል በአራቱም ወንጌል ጸሐፊዎች ተጽፏል። ነገር ግን በዚህ ላይ ለየት ባለ መንገድ እኔ ስለወደድኩት ነው ይሄኛው እና እንደዚህ ይላል። በሰንበትም መጨረሻ መጀመሪያ ቀን ሲነጋ መግደላዊት ማርያምና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ። እነሆም የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ። ቀርቦም ድንጋዩን አንከባሎ
በላዩ ተቀመጠ ይላል። መልአኩም እንደ መብረቅ ልብስ እንደ በረዶም ነጭ ነበረ። ጠባቆቹም እርሱን ከመፍራት የተነሳ ተናወጡ፣ እንደ ሞቱም ሆኑ። መልአኩም መልሶ ሴቶቹን አላቸው፣ እናንተስ አትፍሩ፣ የተሰቀለውን ኢየሱስን እንድትሹ አውቃለሁና እንደ ተናገረ ተነስቷልና በዚህ የለም። የተናገረበትንም ስፍራ ኑና እዩ አለ። የተኛበትንም ስፍራ ኑና እዩ። ፈጥናችሁ ሂዱና ከሙታን ተነሳ፣ እነሆም ወደ ገሊላ ይቀድማችኋል፣ በዚያም ታዩታላችሁ ብላችሁ ለደቀ መዛሙርቱ ንገሯቸው። እነሆም ነገርኋችሁ። በፍርሃትና በታላቅ ደስታም ፈጥነው ከመቃብር ሄዱ፣ ለደቀ መዛሙርትም ሊያወሩ ሮጡ። እነሆም ኢየሱስ አገኛቸውና ደስ ይበላችሁ አላቸው። እነርሱም ቀርበው እግሩን ይዘው ሰገዱለት። በዚያን ጊዜ ኢየሱስ አትፍሩ፣ ሄዳችሁም ወደ ገሊላ እንዲሄዱ ለወንድሞቼ ተናገሩ፣ በዚያ ያዩኛል አላቸው። ጸልይ። ክብርና ምስጋና ሁሉ በዘላለም ዙፋን ለተቀመጥከው ሞትን ድል አድርገህ ዛሬ በአብ ቀኝ ያለህ እኛንም ደግሞ የትንሣኤ ልጆች ስላደረግከን አንድ ቀን ደግሞ በክብር ተመልሰ የምትመጣ ንጉሥ ሕያውና እውነተኛ ሞት ሊይዝ ሞት ሊሸከም ያልቻለ አንተ ታላቅ ነህና ክብርና ምስጋና እናመጣልሃለን። ዛሬ ደግሞ ጌታ ሆይ በዚህ ቤት ውስጥ በሕያውነትህ ተመላለስ። ዛሬ በዚህ ቤት ውስጥ ጌታ ሆይ ሙት የሆነ ነገር ሁሉ ሕይወት ያገኝ። ዛሬ በዚህ ቤት ውስጥ ጌታ ሆይ ያልተመለሰ ጥያቄ ሁሉ ይመለስ። በትንሣኤ ጉልበት እንድትመላለስ እንጸልያለን። በመካከላችን ሕያው ሆነሃለህና ዛሬ የዘላለም ቅዱስ አትፍሩ ብለህ ለሴቶቹ እንዳልካቸው ዛሬ በሕዝብ ላይ የተቀመጠ ማንኛውም አይነት ፍርሃት በናዝሬቱ በጌታ በኢየሱስ ስም የተነቀለ ይሁን። ዛሬ ማንኛውም ጥያቄ ይነቀል። ዛሬ ሕዝብ ኃይል ተሞልቶ አንተ እስክትመጣ ድረስ ባንተ ጉልበትና ባንተ ኃይል ሞት ድል ተነሳ ተብሎ እንደተጻፈ እግዚአብሔር ሆይ ከሞት ፍርሃት አውጥተን እንዳለ ከኑሮ ፍርሃት ማውጣን ጌታ ሆይ በምድር ላይ ካለ ከሚያስጨንቅ ከማንኛውም ጥያቄ ከማንኛውም ከሚያስፈራ ሕዝብን ከሚከታተል ከዲያብሎስ ስራ በናዝሬቱ በጌታ በኢየሱስ ስም ባስቀመጠን ማንነት ላይ መኖር እንድንጀምር ጸጋ እንድታበዛልን እንጸልያለን። ይህንን ጊዜ ውረስ። እኔንም ታናሽ ብላቴናህን በእሳት ንካ። ክብር ምስጋና ውዳሴ ሁሉ ላንተ ይሁን። በጌታ በኢየሱስ ክርስቶስ ስም ጸለይ። የእግዚአብሔርም ጉባኤ ይላል አሜን 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 አሜን። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ጌታ ኢየሱስ ከሞት ተነስቷል። ከዝማሬ ከጸሎቱ ከሁሉም ኢየሱስ ተነስቷል እያልን በኋላም ደግሞ ቀጠሮ ይዘናል። ተነስቷል እንዘምር። ኢየሱስ ተነስቷል። ይሄ በዓመት አንድ ጊዜ የምናከብረው ሳይሆን ትንሣኤ በየቀኑ በየሰከንዱ በሕይወታችን ልንለማመደው የሚያስፈልግ ነገር ነው። ምክንያቱም ኢየሱስ ክርስቶስ ከሞት ሲነሳ ወገኖቼ እዚህ ላይ ስንመለከት ያንን መቃብር ባዶ እንደሆነ ሊያሳይ ከሰማይ የመጣው መልአክ ምን አረገ ይላል። መቃብር የሚዘጋው በትልቅ ድንጋይ ስለሆነ ድንጋዩን አንከባለለና በድንጋዩ ላይ ምን አለ ይላል ተቀመጠበት ይላል። ኢየሱስ ጌታ ነው። በድንጋዩ ላይ ተቀመጠበት። ለምን? ሁለተኛ አይዘጋም አለ። አሁን ጎብኚዎች እንኳን ኢየሩሳሌም ሲሄዱ መቃብሩ ባዶ ነው። ኢየሱስ ተነስቷል በሉ እስቲ። ኢየሱስ ተነስቷል። ለዘላለም ኢየሱስ ክርስቶስ እንደተነሳ እኔና እናንተ ደግሞ እንድንመሰክር ከእርሱ ጋር ደግሞ ተነስተናል። ክብር ለእግዚአብሔር ይሁን። የሕያው ምስክሮች ነን እኔና እናንተ። ይሄንን ማንም አይጠራጠርም። በክርስቶስ ኢየሱስ ያለ ብዙዎች ሞኝነት ሊመስላቸው ይችላል። ብዙዎች ሌላ አምላክ ነው ብለው ሊያመልኩ ይችላሉ። ነገር ግን በምድር ላይ ማንም ወደ ሞት ሲሄድ እነሳለሁ ብሎ የሞተ የለም። ኢየሱስ ብቻ ነው እነሳለሁ ብሎ የሄደ። ብዙ ጊዜ ተናግሮታል። መጽሐፍ ቅዱስ ላይ ስትመለከቱ በማርቆስ 8:31 እስከ 32 ስታዩ የሰው ልጅ አለ ጌታ ኢየሱስ ብዙ መከራ ሊቀበል ከሽማግሌዎችም ከካህናትም ካለቆችም ከጻፎችም ሊጠላ ሊገደልም
ከ3 ቀን በኋላም ሊነሳ እንዲገባው ያስተምራቸው ጀመረ። ቃሉንም ገልጦ ይነግራቸው ነበር ይላል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እንደገና ማቴዎስ 26:32 ላይም ስታዩ በዚያን ጊዜ ይላል ኢየሱስ በዚያች ሌሊት ሁላችሁ በእኔ ትሰነካከላላችሁ፣ እረኛውን እመታለሁ፣ የመንጋውን በጎች ይበተናሉ የሚል ተጽፏልና ከተነሳው በኋላ ግን ወደ ገሊላ እቀድማችኋለሁ። ይነግራችኋል ደግሞ ደጋግሞ ምን እሞታለሁ ደግሞ እነሳለሁ። ታውቃላችሁ የኔና የእናንተ ቋንቋ ወደዚህ እንደተለወጠ። ዛሬ እኮ የማንንም አስከሬን የቅዱሳን አስከሬን ሲሸኝ በሐዘን አይደለም እንሸኘው፣ ይነሳል እያለ ነው። ኢየሱስ ሲመጣ ቀድመውን የሞቱ ከኛ ቀድመው የሞቱ ቅዱሳን ምን ይላሉ? ይነሳሉ። ከአብ ጋር ለዘላለም ለመኖር ይነሳሉ። እኛም በተራችን እንነሳለን። እኔ ግን እንደማልሞት አውቀዋለሁ። ኢየሱስ ክርስቶስ በሕይወት እንዳለው ይመጣል ብዬ አምናለሁ። ምንም ልታረጉኝ አትችሉም። በእሷ እድሜ ከሆነ 100 ነው ወይ እንዳትሉ እድሜዋ። እግዚአብሔር ታማኝ ነው ወገኖቼ። እንደገና በሌላ ቦታም ስታዩ ማቴዎስ 17:22 ላይ ከቁጥር 22 ጀምሮ በገሊላም ሲመላለሱ ኢየሱስ የሰው ልጅ በሰው ልጆች አልፎ ይሰጥ ዘንድ አለው፣ ይገድሉትማል፣ በ3ኛው ቀን ይነሳል አላቸው። እጅግም አዘኑ ይላል። ተመልከቱ፣ እሞታለሁ እነሳለሁ ሲላችሁ ታዝናላችሁ። ለመሰላችሁ ሚስጥር ሆኖባቸው ነበር። እንኳን አልገባቸው። ምክንያቱም ቢገባቸው ወጥተው ይነሳል እያሉ ያወራሉ። የዲያብሎስ ስራ ይከሽፋል። ኢየሱስ መሞት ነበረበት። ስለዚህ ይሄንን ሚስጥር አይናቸው እንደተያዘ ሉቃስ ይነግረናል። ሉቃስ 9:44 ላይ ስታዩ በሉቃስ 9:44 ላይ ሉቃስም ይላል እንዳስተውሉ ተሰውሮባቸው እንደነበር ይነግረናል። ሁሉም ኢየሱስ ባደረገው ሁሉ ሲደነቁ ለደቀ መዛሙርቱም የሰው ልጅ በሰው እጅ ይሰጥ ዘንድ አለውና እናንተም ይህንን ቃል ጆሮአችሁ አኑሩ አለ። እነርሱ ግን ይህንን ነገር አላስተዋሉትም፣ እንዳይገባቸውም ተሰውሮባቸው ነበር። ስለዚህም ነገር እንዳይጠይቁ ፈሩ ይላል። አያችሁ፣ ነገሩን ይሰማሉ፣ በጆሮአቸው አኑሩ አላቸው። ነገር ግን ነገሩን ምን አይሉም፣ አስተውሉም ነበር ይላል። ስለዚህ ነው ኢየሱስ ክርስቶስ በሞተ ጊዜ ሁሉም በፍርሃትና በየመንገዳቸው የተበተኑት። መንፈስ ቅዱስ እስኪመጣ ድረስ ኃይል አልነበራቸውም። የሰማዩን ምስጢር የሚገልጥ የእግዚአብሔር መንፈስ ሲመጣ ግን በእውነት ይሄንን አመኑ፣ ይሄንን ታሪክ አወቁ። በእርግጥ ሲነሳ አይተዋል። ነገር ግን ከዛ በኋላ ይሁላችሁ ሙሉ ለሙሉ የትንሣኤው ኃይል የገባቸው መንፈስ ቅዱስ ከወረደ በኋላ ነው። ሰው የትንሣኤው ኃይል የሚገባው በመንፈስ ቅዱስ ኃይል ነው። ምክንያቱም ትንሣኤ ማለት ሰማያዊ ምስጢር ነው። ሰማያዊ ምስጢር ነው። ሐዋርያው ጳውሎስ እኮ ይጸልያል፣ ስለዚህ ነገር ይጸልያል። እንዲህ ይላል ፊልጵስዩስ ምዕራፍ 3 ቁጥር 11 ላይ እርሱንና የትንሣኤውን ኃይል እንዳውቅ በመከራው እንዳውቅ ነው። አያችሁ፣ እንዳውቅ ጳውሎስ እንዳውቅ ካለ እኔና እናንተማ ምኑን አወቅ ነው ወገኖች? ያንን ሁሉ መገለጥ በዛ ሁሉ የእግዚአብሔር ክብር ያለፈ እስከ 3ኛ ሰማይ ድረስ ተነጥቆ የእግዚአብሔርን ክብር በቃል ሊናገረው የማይችለው፣ ምክንያቱም የሰማያዊ ነገር ነው ያየው፣ የእግዚአብሔር ያለበትን ነው ያየው። በዚህ በምድር ቋንቋ ሊገልጠው አልቻለም። እኔ በሰማይ ሄጄ መጣው ሞቼ ተነሳው ሰማይ እንዲሆኖ ለምለም ሳር ምናምን የሚሉ ሰዎች ቅዠታሞች ነው የምላቸው። ለምን? ሐዋርያው ጳውሎስ ቋንቋ አላገኘሁለትም ነው ያለ። በሰው ቋንቋ ሊገለጥ አይችልም። ከምንናገረው በላይ ነው ሰማያዊው ነገር። ስለዚህ በትንሣኤው ኃይል አለ እንድመስለው እንዳውቅ፣ የትንሣኤውን ኃይል እንዳውቅ እግዚአብሔር የትንሣኤውን ኃይል ይግለጥልን ወገኖቼ። እለት እለት ጀግና የሚያደርገን፣ እለት እለት ከምድር አጀንዳ አውጥቶ በሰማያዊ አጀንዳ የሚያኖር፣ ከሞት ላይ ስልጣን እንዳለው ከፍርሃት የሚገላግለን፣ ተስፋ ከመቁረጥ የሚገላግለን፣ ከችግር ከምናልፍበት ከምድር ነገር መያዝ የሚገላግለን የትንሣኤው ኃይል ሲገባን ብቻ ነው። እግዚአብሔር የትንሣኤውን ኃይል ከዚች ቀን ጀምሮ የተገለጠለት ሰው ምን ይሆናል መሰላችሁ? አሁን የጀመርነውን ለሪቫይቫል የምንጸልየው ጸሎት ወገኖች ሙሉ የሚሆነው የትንሣኤው ኃይል ሲገለጥልን ነው።
ሐዋርያት ከተገለጠላቸው በኋላ ለምድር አልኖሩም። በትንሣኤው ኃይል ነው የተመላለሱት። የኢየሱስን ማዳን ነው የተናገሩት። ብርና ወርቅ የለንም አሉ። ያለንን ግን እንሰጥሃለን፣ በናዝሬቱ በጌታ በኢየሱስ ስም ተነስ ብለው ሽባውን ሲነካው ጴጥሮስ ሽባው ምን ሆነ? ተነሳ፣ እጁን ይዞ አስነሳው ይላል። ይሄ የትንሣኤ ኃይል የሚገልጠው ኃይል ነው። እግዚአብሔር ይሙላን በዛ ወገኖቼ። ቅድም ፓስተር መስፍን ይል ነበረ ጳውሎስም በኤፌሶን 1 ላይ ጸለየልን መንፈሳዊ ነገር የክብሩ ታላቅነት እንዲገለጥላችሁ አያችሁ፣ እንዲገለጥላችሁ እጸልያለሁ ይላል። ይጸልያል። ሚጸልይል ምንድነው? ለራሱ የሚመኘው የእግዚአብሔር የክብር ታላቅነት የሰማያዊ ምስጢር ለኛ ያለው ትንሣኤ ኢየሱስ ከሙታን ሲነሳ ምን እንደሆነ ክብር ለኢየሱስ ይሁን። በመስቀል ላይ ያለኮ በሞተ ጊዜ ልክ ነፍሱን ሰጠ ሲባል የቤተ መቅደስ መጋረጃ ከላይ እስከ ታች ተቀደደ ይላል። መግባትም ሆነ እግዚአብሔር ጋራ የተቋረጠው ህብረት ቀጠለ። በአዳምና በሔዋን ተባሮ የነበረው ከዛ በምድር ላይ አርሰፍ ጥረ ግረ ኑር ተብሎ በምድር እንደተበተነ አሁን ግን ወደ እግዚአብሔር ለመቅረብ ማንም አይችልም ነበር። ነገር ግን በክርስቶስ ኢየሱስ ሞትና ትንሣኤ መግባት ሆነልን ወገኖቼ። ዛሬ ህልውናው በዚህ አለ። መንፈስ ቅዱስ በዚህ አለ። የትም ስንሄድ ወገኖቼ አንድ ቦታ አይደለም ኢየሱስን የምናገኘው፣ ሁል ጊዜ ከኛ ጋር አለ። አማኑኤል እግዚአብሔር እስቲ ከኛ ጋር በሉ። እግዚአብሔር ታረቅን ወገኖቼ። እርቅ ነው የሆነው። በጌታ በኢየሱስ እርቅ ሆነ። አባ አባ ብለን የምንጮህበትን የልጅነት መንፈስ ተሰጣችሁ ይላል። አያችሁ፣ ያገኘነው ቀላል ነገር አይደለም፣ ለመድ ነው። እግዚአብሔር ከመልመድ ያውጣን፣ ከልማድ ያውጣን። እስቲ ከልማድ ያውጣኝ በሉ። እውነት እጃችሁን አንስታችሁ ጌታ አንተን ከመልመድ አውጣኝ በሉ። ከመልመድ ያውጣን። ሁል ጊዜ በትንሣኤው ኃይል፣ ሁል ጊዜ ኢየሱስ ትንሣኤ አዲስ ይሁንብን ወገኖቼ። የተቀበልነው ትንሣኤ ቀላል ነገር አይደለም። ከዛ ቀጥሎ ስትመለከቱ በአንደኛ ቆሮንቶስ ምዕራፍ 15 ከ55 ጀምሮ ስታዩ ጳውሎስ እንደዚህ ይላል። ስለ ሞት ሲናገር የሞትን ጉልበት ሞት ሆይ ይላል። ምን ይላል? መውጊያ የታል? ተሸንፈሃል ነው። ሰውን የሚያስጨንቅ ወገኖቼ ገንዘብ ማጣት አይደለም፣ በሽታ አይደለም። ሰውን የሚያስጨንቀው ሞት ነው። የሞት ፍርሃት አለ። ሰዎች አሁን እንደው ብዙ ጊዜ ስታዩ ቀብር ከሆነ ሰዎች ሰዓት እንኳን ጠብቀው ነው የሚመጡት። ታውቃላችሁ፣ ሰው ሞት አዋጡ ከተባለ ያላቸው ነው የሚሰጡት። ለምን እንደው ታውቃላችሁ? ስለሚፈሩ። የሞት ፍርሃት ከባድ ነው። እንዳልሞት ብለን የማናረገው ነገር የለም። ሐዋርያው ጳውሎስ ግን በትንሣኤው ኃይል ስለ ልመናው የትንሣኤውን ኃይል ማወቅ የሚፈልገው የትንሣኤውን ኃይል ስላለ እንደኔ ቢሆን ብሄድ ይሻላል ይላል። ኢየሱስ ክርስቶስ ጌታ ነው። ይሄንን የሚያሰኝ ልብ እግዚአብሔር ይስጠን። ስለዚህ ወገኖቼ ምን ይላል እዚህ ላይ? ሞት ሆይ መውጊያ የታል? ድል መንሳትስ የታል? የሞት መውጊያ ኃጢአት፣ የኃጢአትም ኃይል ሕግ ነው። ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን ለእግዚአብሔር ምስጋና ይሁን ይላል። ሞትን ድል ነስተን እንድንኖር ከአብ ጋር የሚያደርገን የሞት ጉልበት ከኛ ውስጥ ፍርሃት ስለወጣ፣ የምትፈሩ ካላችሁ የትንሣኤው ኃይል አልገባችሁ። የሞትን ኃይል ወገኖቼ ከኛ ላይ ተገፏል። አሜን። እግዚአብሔር በዚህ ኃይል መኖር ያስችለን ወገኖቼ። ስለዚህ እንደዚህ ይለናል። የትንሣኤውን ኃይል እንግዲህ እንዴት ነው ወገኖቼ? በትንሣኤ ኃይል መመላለስ እንዲሆንልን ነው እግዚአብሔር የሚለን። ስለ ጌታ መነሳት በሌላ ብዙ መንገድ ምልክትን ያሳየባቸው የተናገረባቸው አሉ። በሌላ ማለቴ ቀጥታ ስለ መቃብር መነሳት ሳይሆን አስቀድሞ በትምህርቱ ጌታ ኢየሱስ በብዙ መንገድ ይናገር ነበር። ለምን? በደንብ በኋላ ሲነሳ እንዲገባቸው ነው። እና ጌታ ኢየሱስ አንድ ጊዜ ምልክትን አሳየን ያሉ በጠየቁት ጊዜ ዮሐንስ ወንጌል ምዕራፍ 2 ቁጥር 19 ላይ እንደዚህ ይላል። ኢየሱስም መልሶ ይህን ቤተ መቅደስ አፈርሰዋለሁ አለ፣ ከ3 ቀንም በኋላ አስነሳዋለሁ አላቸው። ይህ ቤተ መቅደስ እኮ 46 ዓመት ጀምሮ የተሰራ ነበርና እንዴ ስተሃሉ አሉት። እንዴት አድርገህ ነው አንተ በ3 ቀን የምታነሳ? እሱ ግን ስለምኑ ይናገር ነበር ይላል?
እሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበር ይላል። ስለ ማንነቱ ነበር የሚናገር። በብዙ ምሳሌ ይናገራል። ነገር ግን አልገባቸውም። ለምን? ጌታ የመጣው ሞቶ ለመነሳት ነው። ክብር ለእግዚአብሔር ይሁን። ሌላ አይደለም፣ ሌላ ምስጢር አይደለም። የሰው ልጆች የኃጢአት ዋጋው ምንድነው? ሞት ነው አይደለም? በሰው ልጅ ላይ ተጭኖ ያለው በአዳም ምክንያት ሞት ነው። ፍርሃቱም ጭንቀቱም የሲኦል መንገድ ነው። ከዛ ውስጥ የሚያወጣ የናዝሬቱ ኢየሱስ ግን በሞቱ እኔና እናንተን ሞት ተሸክሞ ሞተ፣ በመስቀል ላይ ከፈለው። ዛሬ ይሄ ያልገባችሁ ካላችሁ ወገኖቼ፣ ፊት ለፊት ጌታን ያልተገናኘ ሰው የክርስቶስ ኢየሱስን የመስቀሉን ሥራ ያልተቀበለ፣ ለኔ ኃጢአት ሞተሃል፣ ለኔ ስትል ተንገላተሃል፣ ለኔ ስትል ተተፍቶብሃል፣ ለኔ ስትል ጎልጎሎታን ሄደሃል። አንድ አዲስ የወጣም መዝሙር አለ፣ በጣም ልቤን ነክቶት ሲባርከኝ ትላንት ይዘምሩት ነበር ኳየሮች። ይህ ምንድን ነበር? ጉዞ ወዴት? ወደ ቀራንዮ ጉዞ የሚል ነው። እና ያን ሁሉ መከራ የከፈለው ለኔና ለናንተ ነው። ይሄ እንደ ቀላል ነገር አትዩት። እዚች ምድር ላይ የምንኖረው ጥቂት ዘመን ነው። ነገር ግን መቼ ደግሞ እንደምንጠራ እናቆም። ሕይወት የሌለው እግዚአብሔርን አያውቅም። እግዚአብሔርን የሚያውቅ ሰው ኢየሱስ ክርስቶስ የሞትና ትንሣኤውን ያመነና ሕይወቱን በመስቀል ላይ የተከፈለውን ነገር የተቀበለ ነው። እንግዶች ካላችሁ ዛሬ ይሄንን በዓል የምታከብሩ ካላችሁ በዚህ በትንሣኤ ሕይወት እንድትመላለሱ እግዚአብሔር ሕይወታችሁን ይጠይቃችኋል። ማመን ይጠይቃል። በስራ አይደለም፣ በመንከራተት አይደለም፣ ብር ወርቃችንን በማፍሰስ አይደለም፣ ተራራ በመውጣት አይደለም፣ ሸለቆ በመውረድ አይደለም። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ማመንና በመስቀል ላይ ሕይወቱን ስለ ሰው ልጆች ኃጢአት ሆኖ እንደተሰቀለ፣ ኃጢአት ሆኖ ነው የተሰቀለው። ኃጢአተኛ ሆኖ አይደለም የተሰቀለው። ኃጢአት የዓለምን ኃጢአት ሁሉ ይዞ ነው የተሰቀለው። ይሄ ለኔ ነው ብሎ ማንም ሰው እጁን ዘርግቶ ጌታ ኢየሱስ ሆይ ሕይወቴን ተረከብ፣ አምናለሁ ለኔ እንደሞትክ ብሎ ለሚያምን ለሚቀበለው ሁሉ እርሱ የትንሣኤውን ኃይል ይገልጥለታል። በትንሣኤ ያነሰዋል። ዛሬ ይሄ ወንጌል ካልተሰበከ፣ ዛሬ ይሄ ወንጌል ካልገባን የምናከብረው የምንበላው የምንጠጣው ምንም ዋጋ የለውም ወገኖች። እግዚአብሔር ማስተዋልን ይስጠን። ስለዚህ በማቴዎስ 12:40 ላይ እንዲሁ በምልክት ይናገራቸው ነበር። ምልክትን አሳየን ይሉታል እነሱ ባሉበት። እና ትውልድ እንዲህ ይላል፣ ትውልድን ምልክት ይሻል እንትን አላቸው። ምልክት አሳየን ባሉት ጊዜ ክፉና አመንዝራ ትውልድ ምልክትን ይሻል አላቸው። ከነቢዩ ከዮናስ ምልክት በቀር ምልክት አይሰጥም። ዮናስ በአሳ ነባሪ ውስጥ ሆድ ውስጥ 3 ቀንና 3 ሌሊት እንደነበረ እንዲሁ የሰው ልጅ በምድር ልብ 3 ቀንና 3 ሌሊት ይኖራል። ክብር ለኢየሱስ ይሁን። ይሄን ሁሉ በምድር በነበረ ጊዜ ከሞቱ በፊት ኢየሱስ በብዙ ቦታ በሌላም ይናገረው ነበር። ግን ምን ይሉ ነበር? እንዳስተውሉ አይናቸው ተይዞ ነበር። እግዚአብሔር ማስተዋልን ይስጠን። ዛሬም ብዙ የተያዙ አይኖች አሉ። እግዚአብሔር ማስተዋልን ይስጠን። በሐዋርያት 2:24 ላይ ጴጥሮስ መንፈስ ቅዱስ ከተሞላ በኋላ እንደዚህ ብሎ መሰከረ። ጴጥሮስ በመንፈስ ቅዱስ ተሞልቶ እግዚአብሔር ግን ይላል እናንተ የሰቀላችሁትን እግዚአብሔር ግን የሞትን ጣር አጥፍቶ አስነሳው። ሞት ይዘው ዘንድ ምን አላለም? አልቻለም። በሉ እስቲ አልቻለም በሉ ወገኖች። ሞት ሊይዘው ዘንድ አልቻለም። እኔንም ሞት አይዘኝም በሉ እስቲ። ሞት አይዘኝም። ከሞት በኋላ ሕይወት አለ። ከሞት በኋላ ለዘላለም ከዚህ ንጉሥ ጋር መኖር አለ ወገኖቼ፣ መኖር አለ። ስለዚህ ይሄ የትንሣኤ ኃይል እንግዲህ ምስጢሩ ምንድነው? በትንሣኤው ኃይል እግዚአብሔር እንዲሞላን እየጸለይን ካለ ምንድነው ማወቅ ያለብን? ለምንድነው የሚጠቅመን ስንል አንደኛ የትንሣኤው ኃይል ማወቃችን የሚጠቅመን ወገኖቼ በሮሜ 6:5 ላይ እንደሚለው ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ከእንግዲህ ወዲህ አያችሁ እኛም ለኃጢአት ከሞትን ለዓለም ከሞትን ኢየሱስ የእግዚአብሔር ልጅ ጌታ ነው ብለን ካልን ካመንን
በጥምቀት እንደምንመሰክረው ወደ ውሃው ስንገባ ምን ማለታችን ነው? ኢየሱስ ክርስቶስ ስለ ዓለም ኃጢአት እንደሞተ ለኃጢአት እንደሞተ እኔም አብሬ ምን እላለሁ? ለዚህ ዓለም ላልሆን ኃጢአትን ልጠላ ልቃወም ከክርስቶስ ጋር ለሥጋ ፈቃዴ ሞቻለሁ ማለታችን። ስንነሳ ደግሞ ኢየሱስ ክርስቶስ ከሞት እንደተነሳ እኔም በክርስቶስ ጽድቅ ምን ብያለሁ? ከሞት ተነስቻለሁ ማለታችን ነው። ይሄንን ይናገራል። ለኃጢአት እንዳዘዘ የኃጢአትን ሥጋ ይሽር ዘንድ አሮጌው ሰው ከእርሱ ጋር እንደተሰቀለ እናውቃለን። የሞተስ ከኃጢአት ይጸድቃልና ከኃጢአት የሞተ ከኃጢአት ይጸድቃልና ይላል። ስለዚህ ይሄን የጽድቅ ስራ ልንኖረው የምንችልበት የትንሣኤው ምስጢር ሲገባን ዕለት ዕለት ትንሣኤው የምናስብ ከሆነ ለኃጢአት ውስጣችን እንዳይገዛ ሥጋ በመንፈስ ላይ መንፈስ በሥጋ ላይ ፍልሚያ ነው ይላል። አያችሁ፣ ክፉ አለ። ሌላ የሩቅ ጠላት እኮ አይደለም ያለን፣ የሩቅ ጠላት አይደለም፣ የቅርብ ጠላት ነው ያለን። ጠላታችን ዲያብሎስ ቢሆንም ዲያብሎስ ኮንትሮል የሚያደርገው ደግሞ የዲያብሎስን ፈቃድ የሚወድ ይሄ ክፉ ሥጋ አለ የተሸከም ነው። ሥጋ በመንፈስ ላይ መንፈስ በሥጋ ላይ ይላል። ስለዚህ ከዚህ ሥጋ ጸጥ አድርገን በመንፈስ ለመመላለስ ከፈለግን የትንሣኤውን ኃይል ዕለት ዕለት ማሰብ አለብን። በትንሣኤው ኃይል መመላለስ አለብን። ለዚህ ነው በጽድቅ እንድንኖር የትንሣኤውን ኃይል ሁል ጊዜ እንድናስብ ያስፈልገናል። አሮጌው ታሪካችን በትንሣኤ ድል ተነስቷል ብለን እንዳይሸነግለን። አንዳንዴ እኮ ወገኖቼ ዲፕሬሽን ያመጣና ተስፋ እንደሌለን በቃ ከተመልህ ልክ ይሰርዝብናል በቃ። ወይም ደግሞ በኃጢአት ስንወድቅ ተስፋ እንደሌለን በቃ ስቻለሁ ለዚህ በኋላ እንዳንል ይሄ የትንሣኤውን ኃይል መረዳትና በትንሣኤው ኃይል መኖር ከኃጢአት እንድናመልጥ ይረዳናል ወገኖች። ለምን ሲባል ጸጋ ተሰጥቶናል። ጸጋ አለ፣ ከጥፋት የሚያነሳ ጸጋ አለ። ወደ ኃጢአት ድፍረት እንዳንገባ የሚከላከል የእግዚአብሔር ጸጋ አለ። ግን የትንሣኤውን ኃይል የዘነጋለት ሥጋችን ያሸንፈናል። ስለዚህ እግዚአብሔር ማስተዋልን ይስጠን። እስቲ አሜን በሉ። አሜን። የስ ሳሚ ፕሪች ነው የሚለው እሱ ሁልጊዜ። አያችሁ እንዴ አሮጌው ታሪካችን ድል ተነስቷል። ሁለተኛ ቆሮንቶስ 5:17 ላይ ምዕራፍ 5 ቁጥር 17 ላይ ማንም በክርስቶስ ቢሆን ይላል ምንድነው? አዲስ ፍጥረት ነው። አሮጌው ነገር ምን ብሏል? አልፏል። እነሆ ሁሉም አዲስ ሆኗል። አዲስ ሆኗል። ይውላችሁ ድሮ አስቸጋሪ ከሆንን አሁን የሰላም ሰዎች ነን። ሰላምን ነው መለማመድ ያለብን። ድሮ ተሳዳቢዎች ከሆንን አሁን ባራኪዎች ነው ምን ሆነው። የበረከት ቃል ነው ከውስጣችን የሚወጣው። ሲሰድቡን አንሳደብም፣ ሲመቱን አንማታም፣ ሲያሾፉብን አናሾፍም። የትንሣኤው ኃይል ሲገባን ታሪክ ይለወጣል። በድል ኑሮ በትንሣኤው ኃይል መኖር እንችላለን። ግን የዘነጋ ሰው እንደቀደሙት ደቀ መዛሙርት አስተውሉም ነበር ይላል። ስለዚህ እሱ በሞተ ጊዜ ተበተኑ። እግዚአብሔር ማስተዋልን ይስጠን፣ ይጠብቀን። ድሮ ክፉዎች ከሆነን አሁን ደጎች ነው የምንሆነው። ድሮ የምንጣላ ከሆነን የፍቅር ሰዎች ነው የምንሆነው። ከዚህ ሁሉ በላይ ደግሞ ምን መሰላችሁ? ይሄ በዘር ማንዘሮቻችን ተከትሎ የመጣ በዲኤንኤ ላይ የሚሰለጥን የክፉ ኃይል፣ የጨለማ ስራ፣ የአጋንንት አምልኮ የተመለከ በዘር ማንዘራችን ካለ አይከተለንም። በትንሣኤው ኃይል ስንኖር ሰይጣን አያገኘንም። ይሄን የዘነጋን ቀን ግን መጫወቻ ያደርገናል ወገኖች። ለምን? ሰይጣንን ተቃወሙት ከእናንተ ይሸሻል ነው የሚለው። መቃወም አንችልማ። በትንሣኤው ኃይል የማይኖር ሰው ሰይጣንን መቃወም አይችልም። ስለዚህ አንተ በአባትህ ላይ እኮ ይሄ ነበር፣ ስለዚህ አሁን አንተ መጥፋት ነው እያለ ያሾፍብሃል። የእግዚአብሔር መንፈስ በእውነት ማስተዋልን ይስጠን። የትንሣኤውን ኃይል ዕለት ዕለት ማሰብ ለአንድ ክርስቲያን ዋነኛ ነገር ነው ወገኖቼ፣ ዋነኛ ነገር ነው። ለጠላት ተገዢዎች አንሆንም። የጠላትን ስራ አንፈጽምም። የሥጋን ስራ አንፈጽምም። በጠላት ዛቻ በፍርሃት አንወድቅም። ስለዚህ እግዚአብሔር በትንሣኤው ኃይል መኖርን ይስጠን። ሌላውና የመጨረሻው ከጊዜ አንጻር እዚህ ጋር ቆማለሁ።
የትንሣኤው ኃይል በተስፋ ይሞላናል። የኢየሱስ ክርስቶስን መምጣት ሁሉ ጊዜ የምንጠባበቅ ያደርገናል። እግዚአብሔር ዘንድሮ በክርስቲያን ሕይወት የጠፋ ነገር ቢኖር ማራናታ የሚል ነገር ነው። እግዚአብሔር ማራናታን ይመልስልን። ኢየሱስ ይመጣል። ኢየሱስ ይመጣል። ሲጮክ ብላችሁ እስቲ ሰይጣንም ይስማ፣ ስጋም ይስማ፣ ነገራችሁ ዋነኛውም ነገር ይስማ። ኢየሱስ ይመጣል በሉ እስቲ። ይመጣል። ኢየሱስ ይመጣል። እግዚአብሔር ከስጋ ኑሮ ከስጋ ምኞት ከምድር ጋር የተጣበቀ ማንኛውም ነገር ያላቀን ወገኖቼ። የትንሣኤው ኃይል ከዚህ ያላቅቃል። ከትንሣኤው ኃይል ከምድር ፍቅር ያላቅቃል። ከስጋ ምኞት ያላቅቃል። የትንሣኤውን ኃይል የተገለጠለት ሰው በቃ እናፍቃለሁ ለመሄድ ነው የሚለው። ጳውሎስ ናፈቀ። ታውቃላችሁ መንፈስ ቅዱስ በወረደባቸው ጊዜ እኮ እነኚህ አንድ ቀን ለስጋ ጉዳይ አልሄዱም። ሐዋርያቱ ሄዱ። ለሞት እንኳን ራሳቸውን አሳልፈው ሰጡ። ለወንጌል ብቻ ኖሩ። እግዚአብሔር ወደዛ የሚያመጣ መንፈስ ይምጣ ወገኖቼ። ዛሬ ስጋ ሸታለች ቤተ ክርስቲያን። ይህች ማለት ያደል በጠቅላላ በዓለም ላይ እሳቱ ይምጣና ያውጣን ወገኖቼ። እሳቱ ያላቀን። ርስት እዚሁ፣ ምኞት እዚሁ፣ ድብድቡ እዚሁ፣ ችግሩ እዚሁ። ምድራዊ ሸተናል። በናዝሬቱ በጌታ በኢየሱስ ስም የትንሣኤው ኃይል ያላቀን ወገኖቼ። ሰው በሰማይ ነገር አይጣላም። ሰው የሚጣላው በምድር ነገር ነው። እግዚአብሔር ከዚህ ያላቀን። ይሄ ሁሉ እኮ ታላቅ ሰራዊት ነው። ይሄን ከተማ እኮ ሊያዳርስ የሚችል ነው። የብዙዎችን እኮ እስራት ለመፍታት የምንላክ እኮ እኛ ነን። ሐዋርያትን ያገኘ መንፈስ ያገኘን። ባለ 50 ሁለተኛው ይምጣልን ወገኖቼ፣ ይምጣልን። የትንሣኤውን ኃይል ዕለት መለማመድ ለክርስቶስ ኢየሱስ ለስጋ ሞቼ ለእግዚአብሔር ኖራለሁ የሚያሰኝ መንፈሳዊ ሰው እንዲሰለጥን ያድርግ። ዛሬ በብዙ ነቀፌታ ውስጥ አለን። ችግር የት ነው? እግዚአብሔር ቤት። ጥሉ የት ነው? እግዚአብሔር ቤት። በቃ ነቀፌታው እንዴ ጴንጤ አልነበረም እንዴ ጴንጤ አልነበረችም እንዴ የምንባል ሆነናል። እግዚአብሔር ከዚህ ያላቀን። ለምን እንደው ታውቃላችሁ? የኢየሱስን መምጣት ችላ ስላለ። ከኢትዮጵያ ስትወጡ ወደ አሜሪካ ስትመጡ ቪዛ በተመታላችሁ ጊዜ ቪዛችሁን አግኝታችሁ እርግጠኛ በመሆናችሁ ቲኬት ቆርጣችሁ ባላችሁ ጊዜ እንደ ኢትዮጵያ ያለ ነገራችሁን ሁሉ ሰው መጥቶ ልውሰድ ቢል ጉዳያችሁም አይደለም። ምክንያቱም እዚች ከተማ መጥቼ አተርፋለሁ እበል። እግዚአብሔር መንግስት ከአሜሪካን ጋር አይወዳደርም ወገኖቼ። የዘላለም ሕይወት እኮ ልንኖር ነው። የዘላለም ሕይወት በድል ከእግዚአብሔር ጋር ልንቀመጥ ነው። እንግዶች እኮ ነን። ምጻተኞችን አባቶቻችን እኮ በእንግድነት ነው የኖሩት። አብርሃም በድንኳን ኖረ ይላል። ጌታ ኢየሱስ በምድር በስጋ በነበረ ጊዜ በማንኛውም ነገር ላይ ከምድር ጋር የተገናኘ ነገር አላደረገም። የት እንደሚያድር ሁሌ በተራራ ላይ ነው የሚያድረው ከአባቱ ጋር ሲጸልይ። እግዚአብሔር ያውጣን ወገኖቼ። ርቀናል። በእውነት ረስተነዋል። ትንሣኤውን ረስተነው። ፋሲካን ነው እንጂ የምናከብረው ትንሣኤውን ኃይል ረስተነዋል። በዛ መኖር እኮ ረስተናል፣ ዘንግተናል። እግዚአብሔር ይመልሰን። በሰማይ አጀንዳ ያኑረን። በሰማይ አጀንዳ የሚመላለስ ሰው ይያዛል። የመጀመሪያ ምልክቱ ፍቅር ነው። የመጀመሪያ ምልክቱ አንድነት ነው። ወንድሜ ከኔ ይሻል የሚል ህይወት ነው የሚኖረው። እግዚአብሔር በዚህ ማስተዋል ይስጠን። ለሁሉ ነገራችን የሚቆጣጠረን የትንሣኤውን ኃይል ሲገባን ብቻ ነው። ስለዚህ በሰማይ የሰማዩን ነገር እንድንኖር ያስናፍቀናል። አንደኛ ቆሮንቶስ 15:19 ላይ ጳውሎስ እንዲህ በማለት እንደው በመታዘብ የሚናገር ይመስለኛል። በዚህ ህይወት ብቻ ክርስቶስን ተስፋ ያደረግን ከሆነ ከሰው ሁሉ ይልቅ ምኖች ነን ይላል? ምስኪኖች ነን ይላል። በምድር ላለ ነገር ዛሬ ቤት ስጠኝ፣ ነገ መኪና ስጠኝ፣ ከነገ ወዲያ ስራ ስጠኝ፣ ይሄኛውን ስጠኝ፣ አንድ ቀን አልጋ ላይ መጋደም ሁሉን ጥሉ። ምስኪኖች ነን። ክርስቶስን ለዚህ ምድር ብቻ ተስፋ አድርገን ከሆነ ከሰው ሁሉ የምናንስ ምስኪኖች ነን። ዛሬ አይናችንን ይግለጽልን። መንፈሳዊ አይኖቻችን ይገለጡ። ከዚህ ከትንሣኤ በዓል በኋላ ሰማያዊውን ለመኖር የምንጥር እግዚአብሔር ያድርገን። ከመባከን ያውጣን ወገኖቼ፣ ያውጣን። ምስኪኖች ነን አለ ሐዋርያት ሥራ 1:11 ላይ
የገሊላ ሰዎች ሆይ ወደ ሰማይ የተመለከታችሁ ስለምን ቆማችኋል? ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ምን ይላል? ይመጣል። ሌላ አጀንዳ አትያዙ፣ መምጣቱን አውሩ ነው ያላቸው። መንፈስ ቅዱስ ሲሆን አያችሁ፣ ኢየሱስ ሲሄድ ገና እኮ መሄዱ ነው። እየሄደ እመጣለሁ፣ የሚመጣ ንጉሥ ነው ያላችሁ። ስለዚህ እዚህ ጋር አትቁሙ፣ ጠብቁት፣ በተስፋ ጠብቁት። ክብር ለእግዚአብሔር ይሁን። ይሄ ተስፋ እግዚአብሔር ውስጣችን ይክተትብን። ዛሬ ማንኛውም ቀንበር ጠላት የጫነባችሁ ካለ እሱን እለፉና የትኛውም መከራ የትኛውም ችግር አያዛችሁ። ከጸሎታችሁ፣ ከዝማሪያችሁ፣ ከአምልኳችሁ፣ ለጌታ ከምስክር ከመሆናችሁ፣ አገልጋይ ከመሆናችሁ አያዛችሁ። ዛሬ ሰዎች ትንሽ ነገር ሲደርስባቸው በቃ ይላሉ፣ ዛሬ ያተኩራሉ። ሰይጣን እንደፈለገ ይጫወትባቸዋል። እግዚአብሔር ማስተዋልን ይስጠን። ሁልጊዜ ጀግኖች የሚያደርግ የጌታ ኢየሱስ ክርስቶስ የትንሣኤው ኃይል የተሞላ ሰው ኢየሱስን በመጠበቅ ይኖራል። መከራውን ማለፍ ይችላል። ችግሩን፣ ቻሌንጁን ማለፍ ይችላል። ሞት በፊቱ ቢደቀን ማገልገሉን አይተው። አሁን ዛሬ እኮ ትንሽ ተነግሮ አኩርፎ የሚቀር ስንት ነው? አልገባውማ፣ ትንሣኤ አልገባው። ለሱ ኢየሱስ መምጫው ገና ነው። እንዲሁ እንደ ወሬ ነው የሰማው። በጌታ በኢየሱስ ስም በዚህ ዘመን ያለን ክርስቲያኖችን እግዚአብሔር ነፃ ያውጣን። ኢየሱስ ይመጣል። ኢየሱስ ይመጣል። ኢየሱስ ይመጣል። በማንኛውም ሁኔታ በምድር ብታልፉ እሱ ቁም ነገራችሁ አይሁን። ቁም ነገራችሁ ግን የተከፈለላችሁ በትንሣኤ ከጌታ ጋር መነሳታችሁ፣ ለዘላለም ሕይወት መጋበዛችሁ ነው። ስማችሁ በሰማይ መጻፉ ነው። የማያልቀውን ዘላለማውን ሕይወት ከአብ ጋር፣ ከወልድ ጋር፣ ከመንፈስ ቅዱስ ጋር ልትኖሩ መጠራታችሁ ነው። እግዚአብሔር ማስተዋል ይስጠን። ዛሬ ይህን ቀንበር ከላችን ያንሳው። በዓይናችን በልባችን ማስተዋል የተጋረደውን እግዚአብሔር በሳቱ ያንሳው። የኔ ጩኸት ይሄ ነው። አንሳልኝ ነው። አንሳልኝ ጌታ ሆይ፣ በመምጣትህ ኤክሳይትመንት እንድኖር፣ ለወንጌል እንድኖር፣ አንተን እንዳገለግል ጸጋህን አብዛልኝ። ሌላው ከንቱ ነው። ከዚህ ዓመት እስከዚህ ዓመት ኖረ በሚል ታሪክ ይዘጋል። ታሪክ ግን የሰማዩን ሰርተ ማለፍ ሞክር። የሚሻለው እሱ ነው። እሱን ስታዩ እንዳታፍር፣ እሱን ስታዩ እንዳታፍሪ። ኢየሱስ ክርስቶስ ጌታ እንደሆነ በመመስከርና በማገልገል ዘመንህን ለሱ በማሳለፍ ኑር። ለሚበላ እንጀራ ትሩጥ። እሱ አንድ ቀን በልተህ ነገም ይርብሃል። ዛሬ ፎቅ ሰርተህ ነገም ሌላ ያምርሃል። ይሄ ውሸት ነው የምንኖረው ወገኖቼ። የምድር ኑሮ ውሸት ነው። በሉ እስቲ አቃታችሁ፣ አንገታችሁን አነቃችሁ። አያችሁ፣ ውሸት ነው። ብትወዱም ብትጣሉም ውሸት ነው። አቃታችሁ። ምክንያቱም የዞር ብላችሁ ይሄስ እያላችሁ። እሳት እኮ ሲወርድ መንፈስ ቅዱስ እኮ ሲመጣ አንድ ጋር ተስማሙና ሀብታቸው፣ ንብረታቸው፣ ታሪካቸውን አብረው አደረጉ። ለመሰላችሁ የምድር ጉዳይ ጉዳያቸውም አልነበረም። ግን ሁለት አንድ ባልና ሚስት ነበሩ። ዛሬ እንዳላቸው አይነት አናንያና ሰጲራ የተባሉ ቀነሱና ነገ ይሄ ታሪክ ሲያልፍ ከሌሎች የተሻለ እንድኖር በኢየሱስ ክርስቶስ ስም ይሄንን ነገር ከኛ ላይ ያንሳልን። ሁሉ ነገራችን ለክርስቶስ መምጣት የሚያዘጋጅ ይሁንልን። በሰማይ ረሃብ እግዚአብሔር ይባርከን። በሰማይ ጥማት እግዚአብሔር ይባርከን። ከተመኘን ከኖርና አይቀር እሱ ይሁን። በሐዋርያት ሥራ ያለውን አንብቤላችኋለሁ ብሏል። እንደገና ራእይ 19:9 ላይ ለኔ ሁልጊዜ ድሌ፣ ለኔ ሁልጊዜ መጽናኛዬ፣ ለኔ ሁልጊዜ በምድር ላይ መሻገሪያዬ ቃል። ይሄን በጣም ወደው ቃል ነው። ሐዋርያት ሥራ ራእይ 19:9 ላይ ወደ በጉ ሰርግ፣ ወደ በጉ ራት የተጠሩ ምንድናቸው? እስቲ ብፁዓን ናቸው በሉ። ተጠርታችኋል። የጥሪ ወረቀት ደርሷችኋል። ኢየሱስ ሲመጣ በዛ ራት ላይ ገኛለሁ ብላችኋል። አዎ የተጠሩ ብፁዓን ናቸው ብለህ ጻፍ አለኝ ይላል እግዚአብሔር። በዚህ ናፍቆት ውስጥ ይክተተን። ሁላችንም እንነሳለን። ሁላችንም እንነሳለን። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ጌታ ነው። ዛሬ ወገኖቼ በእውነት ያላቀን ጌታ ከምድር ከመሽተት ያላቀን በቤታችን ይሰማ። በዚህ በቤተ ክርስቲያን ውስጥ ይሰማ። ማራናታ ይሰማ። ኢየሱስ እንዲመጣ። ኢየሱስ ይመጣል። ኢየሱስ ይመጣል። ኢየሱስ ይመጣል።
ይመጣል። ትንሣኤ ጨፍረን እዚሁ አንቀርም። ኢየሱስ ይመጣል። ኢየሱስ ይመጣል። የኔ አባት ይመጣል። የኔ ጌታ ይመጣል። ወዳጄ ይመጣል። ሙሽራዬ ይመጣል። ሾረበቲ ለካላረበለባዲያ የዛሬን ችግር፣ የዛሬን መከራ፣ የዛሬን ሁሉ ነገር የሚያስጥል እረፍት ውስጥ የሚከት ኢየሱስ ይመጣል። ኢየሱስ ይመጣል። ካንተ ላይ ዛሬ ቀንበር ይሰበር። በምንም ነገር አትጽናና። በመምጣቱ ተስፋ ግን ተጽናና። በመምጣቱ ተስፋ ተጽናና። ጠላት የማይሰርቅብህ ማጽናናት እሱ ነው። ጠላት ሊወስድ የማይችልብህ ማጽናናት እሱ ነው። ይሄን አገኛለሁ ስትል እዛ ጋር ሌላ ፈተና ወጥመድ ያመጣብሃል። ይሄ ይሆናል ስትል ያመጣብሃል። ኢየሱስ ግን ይመጣና ይገላግለኛል ስትል ታርፋለህ። መምጣቱን ስታስብ ግን ታርፋለህ። ከምድር ጋር አትጣበቅም። ምድር ባንተ ላይ ያላትን ክፋት አትፈጽምም። ማሻላ ክራባዳና ለማንዲያ እስከ ሞት ድረስ የታመንኩን ይላል። ኧረ በንቅናቁት ወገኖቼ አራግፍልኝ በሉ። ትቢያ ነው የምድር ነገር፣ ትቢያ ነው፣ ትቢያ ነው፣ ትቢያ ነው፣ ትቢያ ነው። ኢየሱስ ግን ይመጣል። ኢየሱስ ግን ይመጣል። ኢየሱስ ግን ይመጣል። በዚሁ መንፈስ እንዳለን ምናልባት ዛሬ ኢየሱስ ክርስቶስ የሕይወታችሁ ጌታ ያላረጋችሁ፣ በዚህ ምድር ላይ ብዙ ስቃይም ችግሩንም ማሸነፍ ያቃታችሁ ወገኖቼ፣ ሞትን ያሸነፈ ኢየሱስ ግን ኑና እኔ ላሳርፋችሁ ይላል። ቀንበሬ ልዝብ አለ፣ በልቤም ትሁት የዋህ ነኝ አለ። ኑና በቃ ከጥፋት፣ ከመከራው፣ ከጭንቀቱ፣ ከቅዠቱ፣ ተስፋ ከመቁረጡ ላድናችሁ ወደ እኔ ኑ ይላል። ዛሬ ሕይወቴን ለዚህ ጀግና፣ ለዚህ ሞትን ድል አድርጎ ለተነሳ ኢየሱስ ሕይወቴን እሰጣለሁ የሚል ሰው ቅዱሳን በሙሉ እጃችሁን ታወርዱና ይሄንን የሚጠይቅ ሰው ይሄ ክቡር ሰዓት ነው። ዛሬ ልታመልጥ ያለች ነፍስ ካለች ጌታ ያስመልጣታል። ከዚህ ዓለም መጣበቅ ከክፉ ነገር ያስመልጣል። ወገኖቼ ከሞት በላይ መኖር ይቻላል ኢየሱስ በሕይወታችን ካለ። ስለዚህ አላችሁ እጃችሁን አሳዩኝ፣ ይሄንን ጸልዩልኝ፣ እኔም ኢየሱስ ክርስቶስን ሕይወቴን ልሰጥ ፈልጋለሁ የምትሉ አላችሁ፣ እጃችሁን ለምልክት አሳዩኝ። በእውነት ይሄ የምታከብሩት የትንሣኤ በዓል ትርጉሙ ገብቷችሁ ታመልካላችሁ። እሺ እዛ ጋር እንዳለሁ ሃሌሉያ፣ እዚህ ጋር አለሁኝ። እሺ ጸልያለሁ። ሌሎች አላችሁ እዛም አለ። እሺ ጌታ ትልቅ ነው። ዛሬ የትንሣኤ ድል ቀን ነው። ኢየሱስ በዚህ አለ። አዎ ጸልይላችኋለሁ። አዎ ኢየሱስን ወደ ሕይወታችን ስንጋብዝ መጽሐፍ ቅዱስ፣ እናንተ እጃችሁን ያወጣችሁ መጽሐፍ ቅዱስ እንደዚህ ይላል፣ እናንተ ኢየሱስን የሕይወቴ ጌታ ይሁን ስትሉ በሰማይ መላእክት ዘንድ ታላቅ ደስታ ይሆናል ይላል። ታላቅ ደስታ ወንድሜ ያውቃል። ጌታ ፈልጎህ ነው ዛሬ ያገኘህ። ዛሬ ሊያሳርፍህ ነው። ዛሬ ብትሞት እንኳን ወደ እግዚአብሔር መንግሥት ትሄዳለህ። በምድር ሕይወትህ ይለወጣል ታሪክህ። እናንተ እጆቻችሁን ያወጣችሁ እጃችሁን አውጡና ከኔ ጋር አብረን እንጸልያለን። ሃሌሉያ ሃሌሉያ ሃሌሉያ። ሁላችሁንም ቅዱሳን አብረን እንጸልያለን። የናዝሬቱ ኢየሱስ ሆይ ዛሬ እዚህ ለመገኘቴ እንኳን ምክንያቱ አንተ ነህ። ካለሁበት ከጨለማ ግራ ከመጋባት ከሞት ልታወጣኝ ስላመጣኸኝ አመሰግንሃለሁ። ዛሬ አንድ ነገር አውቃለሁ፣ እኔ ኃጢአተኛ ነኝ። ጌታ ኢየሱስ ዛሬ ለኔ ብለህ በቀራንዮ መስቀል ላይ መከራዬን ሁሉ ተሰቃይተህ ተተፍቶብህ ተንቀህ የሾህ አክሊል ተደፍቶብህ እግሮች እጆች በሚስማር ተወግተው ኃጢአቴን በመስቀል ላይ ስለፈጸምከው አመሰግንሃለሁ። ዛሬ የሕይወቴ ጌታ እንድትሆን ፈቅጄ ዓለምን ክጄ ሰይጣንን ክጄ ስጋን ክጄ የሕይወቴ ጌታ አድርጌሃለሁ። ስለተቀበልከኝ አመሰግንሃለሁ።
ክብር ሁሉ ላንተ ይሁን ከዚህ በኋላ። ሃሌሉያ 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 ሃሌሉያ። ኢየሱስ ጌታ ነው። እናንተ እጃችሁን ያወጣችሁ ሰዎች በመጨረሻ ላይ ፓስተር ታደለ ቢያዩህ ደስ ይለኛል፣ እንዲያውቁ እሱን እንዲያገኛቸው እንድታገኙት እጠይቃችኋለሁ። እንዴት እንደምትኖሩ መጽሐፍ ቅዱስ እንዴት እንደምታነቡ ይሄ ያገኛችሁ ጌታ ከዚህ በኋላ መመሪያ እንዲሰጣችሁ ይረዳችኋልና እግዚአብሔር ይባርካችሁ። ቅዱሳን ጌታ ይባርካችሁ። ስለነበረን ጊዜ ጌታን አከብራለሁ። አሁን ከመዘምራን ጋር የተዘጋጁ አንድ ጸሎት ግን እንድጸልይ እፈልጋለሁ። በተለያየ መከራ የምታልፉ ችግር የምታልፉ ሰዎች ነገሮቻችሁ ቁልፍልፍ ያሉባችሁ ዛሬ እጆቻችሁን አንሱና ለእናንተ እንጸልያለን። በትንሣኤው ኃይል ይሄ ቀንበር ይሰበራል። ቀንበሩ ይሰበራል። አዎ ከቅባቱ የተነሳ ምኑ ይሰበራል ይላል? ቀንበሩ ይሰበራል። የተቀባው ክርስቶስ ማለት የተቀባ ማለት ነው። ከእርሱ ስሙ ስንጠራ ቀንበሩ ይሰበራል። የናዝሬቱ ኢየሱስ የእግዚአብሔር ልጅ ሆይ እንጸልያለን ዛሬ ጌታ ሆይ መከራ ይጭንባቸው ዘንድ ጠላት ባመጣው ማንኛውም ነገር ላይ የድል ኑሮ እንዲኖሩ እምነታቸው እንዳይናወጥ ተስፋቸው እንዳይመነምን በጌታ በኢየሱስ ስም የዘላለም አባት ጌታ ሆይ በችግራቸው ላይ ቆመው አንተን ማመስገን በድል ዝማሬ መቆም እግዚአብሔር ሆይ እንዲችሉ ጸጋ እንዲለቀቅላቸው እንጸልያለን። እግዚአብሔር ሆይ ደግሞም የተዋጋቸው ይወጋ ዛሬ። ቀንበር በኢየሱስ ስም ይሰበር። በጌታ በኢየሱስ ስም የበሽታ ቀንበር ይሰበር። የበሽታ ቀንበር በኢየሱስ ክርስቶስ ስም ይሰበር። በኢየሱስ ክርስቶስ ሞትና ትንሣኤ በቁስሉ ተፈውሳችኋል እንደተባለ በኢየሱስ ክርስቶስ ፈውስን እናውጃለን። የዘላለም ቅዱስ እግዚአብሔር ከዚህ በኋላ ባንተ ኃይል መመላለስ እንዲችሉ በሐዘናቸው በችግራቸው ላይ መሳቅ እንዲችሉ ያ የሚያጽናናው መንፈስ ቅዱስ ጉልበታቸው እጃቸውን ያጠንክር። ጌታ ሆይ እግዚአብሔር አባት ሆይ ስለምታረጉሉ እናመሰግንሃለን። አሁንም በቀረው ጉባኤ ሁሉ እግዚአብሔር በመዝሙር ደግሞ ባርከን። በጌታ በኢየሱስ ስም ጸለይን። ስለነበረን ጊዜ ሁሉ እናመሰግንሃለን። አሜን። ለጌታ ክብርን ሰጥና ከኳይሮች ጋር እንዘምራለን። ሃሌሉያ ሃሌሉያ። ክብር ለእግዚአብሔር ይሁን። ተነስቷል ብለን አውጀን ነው የምንጨርሰው ኮንፈረንሳችንን። ኃይለኛ እንዳንተ የለም የሚለውን ታውቁትን መዝሙር እንዘምራለን። ከዛ ደግሞ ተነስቷል የሚለውን ዘምረን አንድ ላይ እንጨርሳለን። ያጨበጨብን ደስ ብሎን እንዘምራለን። ሃሌሉያ
እልልታችን ጭብጨባችን በሰማይ በምድር ከምድር በታች ሁሉ ማኅተሙን ሊፈቱ አንዳቸውም አልቻሉ። የነገሥታት ንጉሥ የጌቶቹ ጌታ አንተ ግን ችለሃል፣ አንተ ግን ችለሃል ማኅተሙን ልትፈታ። ኃይለኛ እንዳንተ የለም የለም። ማኅተሙን ኧረ ማን ፈታ? ከፍ በል ጌታ። ኃይለኛ ኃይለኛ እንዳንተ የለም። ማኅተሙን ኧረ ማን ፈታ? ከፍ በል ጌታ። ሞተሃል ተብሎ ሞተሃል ተብሎ እኛም ተስፋ ቆርጠን በራችንን ዘግተን አስረን ተቀምጠን አንተ ግን ልዩ ነህ፣ አንተ ግን ልዩ ነህ። ታሪክ ለውጠሃል፣ ሞትና መውጊያው ለመቼ ለዘላለም ስም ኃይለኛ ኃይለኛ ሞተሃል ተብሎ እኛም ተስፋ ቆርጠን በራችንን ዘግተን አስረን ተቀምጠን አንተ ግን ልዩ ነህ። ታሪክ ለውጠሃል፣ ሞትና መውጊያው ለዘላለም ሰብረሃል። ኃይለኛ እንዳንተ የለም፣ ክብር ዘላለም። ማኅተሙን ኧረ ማን ፈታ? ከፍ በል ጌታ። ኃይለኛ እንዳንተ የለም፣ ክብር ዘላለም። ማኅተሙን ኧረ ማን ፈታ? እልልታ ጭብጨባ ይብዛለት። ሃሌሉያ ኢየሱስ ማሸነፉን ይስማ ኢየሩሳሌም፣ ይውጣ ምስራቹ ከዓለም እስከ ዓለም። ይስማ እንጂ ጠላትም መርዶውን አልቅሶ ጌታ እንደው ተነስቷል፣ አይሞት ተመልሶ። በጭብጨባ ተነስቷል ተነስቷል፣ የመቃብር ደጃፍ ተከፍቷል፣ ድንጋዩ ከሩቅ ተንከባሏል። ከፈኑ ብቻ ነው አስክሬኑ የታል? በእውነት ኢየሱስ ተነስቷል ተነስቷል ተነስቷል፣ የመቃብር ደጃፍ ተከፍቷል፣ ድንጋዩ ከሩቅ
ተነስቷል ተነስቷል የመቃብር ደጃፍ ተከፍቷል ድንጋዩ ተንከባሏል ከፈኑ ብቻ ነው አስክሬኑ የታል በእውነት ኢየሱስ ተነስቷል ይነገር ለዓለም ምስራቹ ይሰማ ሞትን አሸንፏል ጀግናው ኢየሱስማ ይህ ሐሰት አይደለም ዘላለም እውነት ነው ይታየ ጌታችን መቃብር ባዶ ነው ተነስቷል 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 የመቃብር ደጃፍ ተከፍቷል ድንጋዩ ተንከባሏል ከፈኑ ብቻ ነው አስክሬኑ የታል በእውነትም ኢየሱስ ተነስቷል ይሄ ነው እንግዲህ የጎልጎታው ሚስጥር ወንጌላችን ኢየሱስ ከሙታንም በኩር ሙትን አናመልክም መቃብር የዋጠ ያሸነፈን እንጂ ሞትን ድል የነሳ ተነስቷል 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 የመቃብር ደጃፍ ተከፍቷል ድንጋዩ ከሩቅ ተንከባሏል ከፈኑ ብቻ ነው አስክሬኑ የታል በእውነትም ኢየሱስ ተነስቷል 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 የመቃብር ደጃፍ ተከፍቷል ድንጋዩ ከሩቅ ተንከባሏል ከፈኑ ብቻ ነው አስክሬኑ የታል በእውነትም ኢየሱስ ተነስቷል የምስጋና ነዶ እወዘውዛለሁ እንደ ሰባ አንበሳ በፊት ዘላለው ክብር ይገባሃል ሃሌሉያ ላለው ነፍሴ ታመስግን እሰግድልሃለሁ የምስጋና ነዶ እወዘውዛለሁ እንደ ሰባ አንበሳ በፊት ዘላለው ክብር ይገባሃል ሃሌሉያ ላለው ነፍሴ ታመስግን እሰግድልህ ወዝውዙ የምስጋና ነዶ እወዘውዛለሁ እንደ ሰባ አንበሳ በፊት ዘላለው ክብር ይገባሃል ሃሌሉያ ላለው ነፍሴ ታመስግን እሰግድልህ የምስጋና እወዘውዛለሁ እንደ ሰባ አንበሳ በፊት ዘላለው ክብር ይገባሃል ሃሌሉያ ላለው ነፍሴ ታመስግን እሰግድልህ በመጨረሻ የምስጋና ነዶ እወዘውዛለሁ እንደ ሰባ አንበሳ በፊት ዘላለው ክብር ይገባሃል ሃሌሉያ ላለው ነፍሴ ታመስግን ክብር ምስጋና ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ይሁን። ክብር ይሁንለት። ሞትን ድል የነሳው ክብር ይሁንለት። የትንሣኤው ንጉሥ ክብር ይሁንለት። እኛን ከሞት ያስመለጠ ክብር ይሁንለት። በዘላለም ሕይወት ያጨን ተመልሶ ደግሞ የሚመጣ ሊወስደን ስፍራን ላዘጋጅላችሁ እሄዳለሁ፣ በአባቴ ቤት ብዙ መኖሪያ አለ ብሎ ተመልሶ እመጣለሁ ያለ ጌታ ክብር ከዘላለም እስከ ዘላለም ለእርሱ ይሁን። ኢየሱስ ክርስቶስ ጌታ ነው። ሲበልልታና በጭብጨባ አንዳይ ክብርን በዙፋኑ ላይ ለተቀመጠው ሃሌሉያ ሃሌሉያ ሃሌሉያ። አሜን 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 አሜን። ያገለገሉንን ኳይሮችን እግዚአብሔር ይባርካችሁ በሏቸው እስቲ። እግዚአብሔር ይባርካቸው፣ እግዚአብሔር ይባርካቸው። እናንተንም እግዚአብሔር ይባርካችሁ። እግዚአብሔር ሰላሙን ይስጣችሁ። እግዚአብሔር ፊቱን በእናንተ ላይ ያብራ። እግዚአብሔር ፊቱን ወደ እናንተ ያድርግ። እግዚአብሔር በመንገዳችሁ ይጠብቃችሁ።
እግዚአብሔር በትንሣኤው ኃይል ያኑራችሁ። እግዚአብሔር ሽንፈትን ከእናንተ ላይ ያንሳ። እስከ መጨረሻ በዘመን ሁሉ ላይ የምትታገሱና የምትጠብቁ የሚመጣውን ሙሽራ የምትጠብቁ ያድርጋችሁ። እግራችሁን ያጽና። አትጉደሉ፣ አትድከሙ፣ አትዛሉ፣ አትዘንጉ። እግዚአብሔር በበረከቱ የያዛችሁ በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ አንድ አምላክ ሁሉ ለእግዚአብሔር ይሁን። ጌታ ይባርካችሁ። ጌታ ተባረኩ። በሰላም እንሄዳለን።